አርእስተ ዜና ኢትዮጵያ የረጅም ጊዜ ራዕይና ዓለም አቀፍ የሕዝብ ኃላፊነት በመውሰድ የተቀናጀ የአረንጓዴ ልማት ስትራቴጂ ተግባራዊ ማድረጓን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። የኢቦላ ቫይረስን ለመዋጋት የምዕራብ አፍሪካ ኢኮኖሚ ትብብር ማህበረሰብ ኢኮዋስ ፈጣን ምላሽ የሰጠ መሆኑን የአውሮፓ ህብረት አስታወቀ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። እንደምንላችኋል የ7 ሰዓቱን ዜና ይዘን ቀርበናል። ተመስገን በየነ ነኝ። በመጀመሪያም ኢትዮጵያ የረጅም ጊዜ ራዕይና ዓለም አቀፍ የሕዝብ ኃላፊነት በመውሰድ የተቀናጀ የአረንጓዴ ልማት ስትራቴጂ ተግባራዊ ማድረጓን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። በዴንማርክ ኮፐንሃገን ለአራተኛ ጊዜ የተካሄደው ዓለም አቀፍ የአረንጓዴ ልማት መድረክ ላይ ኢትዮጵያ አጋር አባል ሀገር ሆና ተሳትፋለች። ዝርዝሩን እናት አለም መለስ ከኮፐንሃገን። በቅርቡ በኒውዮርክ ይፋ የሆነውና በርካታ ባለሙያዎችንና ድርጅቶችን ያሳተፈው የዓለም አቀፉ የአየር ንብረት የኢኮኖሚክስ ሪፖርት እንዳወጣው መረጃ ኢትዮጵያ ዘላቂነት ባለው መልኩ እድገቷን እንድታፋጥን የምትከተለው የአረንጓዴ ልማት ፖሊሲ ረድቷታል በሚል ማሳያነት መቅረቧ የሚታወስ ነው። ኮፐንሃገን ለአራተኛ ጊዜ የተካሄደው ዓለም አቀፉ የአረንጓዴ ልማት መድረክ ትኩረት የሀብት አጠቃቀምና የኑሮ ዘይቤዎችን እንዴት በዘላቂነት መለወጥ ይቻላል፣ ያሉ ተግዳሮቶችና እድሎች ምንድናቸው የሚል ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚን መተግበር የጀመረችውና በትኩረት ልትሰራበት የተነሳችው ከ3 ዓመት በፊት መሆኑን ገልጸው ለአየር ንብረት ለውጥ ችግር የመጀመሪያዋ ተጠቂ በመሆኗ እንደ ሀገር፣ እንደ ሕዝብ፣ እንደ መንግስት በጥምረት እየተሰራበት ያለውን ዘለቄታዊ የአረንጓዴ ልማት ስትራቴጂ ተሞክሮ ለመድረኩ አቅርበዋል። ሀገራቸው ትክክለኛውን የልማት መስመር መያዟንና ውጤቱም ለተከታታይ 11 ዓመታት መመዝገብ መቀጠሉን ገልጸዋል። We are on track to achieve our target of becoming a middle income country. We witnessed a double-digit economic growth for the last 11 years and continue to do so for the coming 11 years. መካከለኛ ገቢ ያላት ሀገርና ዘለቄታዊ ልማት ያረጋገጠ ህብረተሰብ መፍጠር ግባችን አድርገን እየሰራን ነው። ላለፉት 11 ዓመታት ይህን ለውጥ እያስመዘገብን መጥተናል። በቀጣይ ላሉ 11 ዓመታትም የሚቀጥል ይሆናል። የዓለም አረንጓዴ መድረክ አባል ሆነን መሳተፋችን ያለንን መልካም ተሞክሮ ለማካፈልና ከሌሎች ለመቀበልም የሚያግዘን ይሆናል። በመድረኩ ላይ የኢትዮጵያ መንግስት የአረንጓዴ ልማት ስትራቴጂ ተጠቃሚ ህብረተሰቡ እንደመሆኑ ይህንን ግብ ለማሳካት የአቅምና የገንዘብ ድጋፍ ከሚሰጡ ሀገሮች ጋር ድርጅቶችና ባለሀብቶች ጋር አብሮ እንደሚሰራ ጠቅላይ ሚኒስትሩ ገልጸዋል። ለዚህም ስራ መንግስታቸው የውጭ ቀጥተኛ መዋዕለ ንዋይ ፍሰትን ያበረታታል። የዴንማርክ ጠቅላይ ሚኒስትር ሄለ ቶርኒንግ-ስሚዝ በበኩላቸው በ2030 ዘላቂነት ያለው የአኗኗር ዘይቤ የሚጠብቅ 3 ቢሊዮን ህዝብ ይጠብቀናል። ለዚህም ስለ ምርትና አቅርቦት፣ ስለ ታዳሽ ኃይልና ውጤታማነት የዓለም አረንጓዴ ልማት መድረክ በዋናነት መስራት ይጠበቅበታል ሲሉ ተናግረዋል። ውሳኔ ሰጪ አካላት፣ ትላልቅ አምራች ኩባንያዎችና መሪዎች ለአረንጓዴ ልማት ስራ ፈጣን ውሳኔ ይኑራቸውም ሲሉ አሳስበዋል። መድረኩ ምርትና ምርታማነት ሂደት አረንጓዴ ልማትን ለመከተል ያሉ ተሞክሮዎችና ተግዳሮቶች ላይ ትኩረት ያደርጋል። በመድረኩ ኢትዮጵያ፣ ዴንማርክ፣ ኬንያ፣ ሜክሲኮ፣ ኮሪያና ኳታር አገራዊ ተሞክሯቸውን አቅርበዋል። እናት አለም መለሰ፣ ኮፐንሃገን፣ ዴንማርክ። በዘንድሮ ዓመት በሚካሄደው ጠቅላላ ሀገራዊ ምርጫ ጠንካራ ተፎካካሪ ፓርቲዎች እንዲኖሩ የኢትዮጵያ ብሔራዊ ምርጫ ቦርድ እየሰጠ ያለው ድጋፍና ክትትል እየተሻሻለ መምጣቱን በአገር አቀፍ ደረጃ የሚወዳደሩ የፖለቲካ ፓርቲዎች አስታወቁ። ቦርዱ በበኩሉ ሕግን አክብረው ለሚንቀሳቀሱ ፓርቲዎች ከሚሰጠው ድጋፍ ባሻገርም ወደፊት ለሕዝብ ይፋ በሚደረገው የጊዜ ሰሌዳ መሰረት በነጻነት መንቀሳቀስ የሚችሉበት ሁኔታ ማመቻቸቱን ነው የገለጸው። ሰለሞን ጸጋዬ ዝርዝር አለው። በአገር አቀፍ ደረጃ የሚወዳደሩ አንዳንድ የፖለቲካ ፓርቲዎች ለኢዜአ እንደተናገሩት መጪው ምርጫ ነጻ፣ ፍትሐዊና ዓለም አቀፍ ደረጃውን የጠበቀ ሆኖ እንዲጠናቀቅ ቦርዱ ለፓርቲዎች የሚሰጠው ድጋፍና ክትትል እየተሻሻለ መጥቷል። የቅንጅት ለአንድነትና ለዲሞክራሲ ፓርቲ ፕሬዝዳንት አቶ አየለ ጫሚሶ እንዳሉት ቦርዱ ከ70 በላይ የሚሆኑ ፓርቲዎች ተወካዮችን እየጠራ ተከታታይ ስልጠናዎችን መስጠቱ ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነት የሚያሳይ ነው። እውነቱን ለመናገር ፖለቲካ ፓርቲዎች እንዲጠነክሩ ሌት ተቀን እየለፋ ነው ብለን እናምናለን። ስልጠናዎችን በአግባቡ እየሰጠን ነው።
በየቦታው ይሄ ምናልባት ስልጠናው በቂ ነው ብለን ባንልም አፕግሬድ የሚያደርግ ኪሎት የሚያገኙበት ብዙ ነገሮችን እየሰጠ ነው ያለው። ይሄ ደግሞ ብዙ ወጪ ወጥቶ የሚደረግበት ስለሆነ እኔ ምርጫ ቦርድ አካባቢ ይሄ ችግር አለ ብለን የምንለው ነገር የለም። ምርጫ ቦርድ እየለፋ ነው። ቦርዱ ከህዝብና መንግስት የተጣለበትን የህዝቦችን የስልጣን ባለቤትነት መብት በማስከበርና በአገሪቱ የሚገኙ አዳዲስ የፖለቲካ ፓርቲዎች እንዲጠናከሩ ከፍተኛ ሚና እየተጫወተ መሆኑን የተናገሩት ደግሞ የኢትዮጵያ ሰላማዊ ዲሞክራሲያዊ ፓርቲ ፕሬዝዳንት አቶ ሰይድ ይመር ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ በ2002 ምርጫ ያደረገው ትልቅ እንቅስቃሴ ለኢትዮጵያ ህዝቦች ትልቅ መሰረት የጣለ ነው። ጨቅላ የሆኑ የፖለቲካ ድርጅቶች ለዝለ ዲሞክራሲ ግንባታ እንዲንቀሳቀሱ በጀት መድቦ እንዲንቀሳቀሱ ማድረጉ ቦርዱን ታላቅነቱን ያረጋግጣል። አቶ ሰይድ እንዳሉት ቦርዱ ፓርቲዎችን ለማጠናከር ከሚያደርገው ድጋፍ ባለፈ የ2007 ምርጫ በአገሪቱ እየተገነባ ላለው የዲሞክራሲ ስርዓት መዳበር የበኩሉን ሚና ተጫውቶ እንዲያልፍ የተለመደውን ድጋፍና ክትትል አጠናክሮ ሊቀጥል ይገባል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና በበኩላቸው ምርጫው ሰላማዊ ሆኖ እንዲጠናቀቅ ፓርቲዎች ህገ መንግስቱንና ሌሎች ህጎችን አክብረው እንዲንቀሳቀሱ አሳስበዋል። ህግን መሰረት አድርገው ለሚንቀሳቀሱ ፓርቲዎች ወደፊት ለህዝቡ ይፋ በሚደረገው የጊዜ ሰሌዳ መሰረት አላማና ፕሮግራሞቻቸውን በነጻነት ለህዝቡ የሚያስተላልፉበትና ድርጅታቸውን የሚያጠናክሩበት መብት በህግ መሰጠቱንም ገልጸዋል። ነጻ ስንል ህጉ ነጻ ባወጣነው ጊዜ ሰሌዳ መሰረት ቅስቀሳ የማካሄድ የመንቀሳቀስ ህዝቡ ውስጥ ገብቶ ምረጡ ማካሄድ ህግን የበላይ አድርጎ ህግን አክብሮ አስከብሮ አባላትን አስተምሮ ደጋፊዎቻችን አስተምሮ ደጋፊዎቻቸውን አስተምሮ ህጋዊ መሰረት እንቅስቃሴ እንዲያደርጉ ገደብ የለሽ ነጻነት ነው ያላቸው። ይሄ ነው እንግዲህ በእኛ ቦርድ በኩል። ስለዚህ ይሄ ነጻ ማለት ይሄ ነው። ፍትሃዊ ማለት የምናደርጋቸው እንቅስቃሴዎች እኩል አሁን ስንጠራ ሁሉንም ፓርቲ ነው የምንጠራው። የመንግስት ከመንግስት አስፈቅደን የምናከፋፍለው ባጀት አለ። ፍትሃዊ አከፋፈል እናደርጋለን። የኢትዮጵያ ብሔራዊ ምርጫ ቦርድ በኢትዮጵያ የሚካሄደውን አገራዊና አካባቢያዊ ምርጫ እንዲያስተዳድር በአዋጅ ቁጥር 64/1984 በተሰጠው ስልጣን መሰረት የተቋቋመ ገለልተኛ የመንግስት ተቋም ሲሆን በአሁኑ ወቅት 23 አገር አቀፍና 52 ክልላዊ በድምሩ 75 የፖለቲካ ፓርቲዎችን በማስተዳደር ላይ ይገኛል። በሀገሪቱ ፖሊሲና ስትራቴጂዎች ላይ የተሻለ ግንዛቤ ማግኘታቸውን የጅግጅጋ ዩኒቨርሲቲ ተማሪዎች ገለጹ። ለዩኒቨርሲቲው አዲስ ተማሪዎች በመንግስት ፖሊሲዎችና ስትራቴጂዎች ዙሪያ የተሰጠው ሶስተኛው ዙር ስልጠናም ተጠናቋል። በስልጠናው የሀገሪቱ ነባራዊ ሁኔታ፣ በሁለንተናዊ መስኮች የተከናወኑ እንቅስቃሴዎችና ቀጣይ ትኩረት አቅጣጫዎች ዙሪያ በዩኒቨርሲቲው ምሁራንና በተለያዩ የስራ ኃላፊዎች ማብራሪያ ተሰጥቷል። ተማሪዎቹ በቀጣይ በሀገሪቱ ሁለንተናዊ መስኮች የተገኙ ውጤቶችን አጠናክሮ ለማስቀጠል በየተሰማሩበት መስክ ጠንክረው ለመስራት መዘጋጀታቸውንም ተናግሯል። የጅግጅጋ ዩኒቨርሲቲ ፕሬዝዳንት ዶክተር አብዲናስር አህመድ በዩኒቨርሲቲው በ3 ዙሮች ለተማሪዎችና መምህራን የተሰጠው ስልጠና በሀገሪቱ ባለፉት ዓመታት በየዘርፉ የተከናወኑ እንቅስቃሴዎችና ስኬቶች ዙሪያ የጠራ ግንዛቤ ለመያዝ ያስቻለ ነው ብለዋል። የክልሉ ብዙሃን መገናኛ ኤጀንሲ እንደዘገበው በስልጠናው ከ4000 በላይ የዩኒቨርሲቲው አዲስ ገቢ ተማሪዎች ተሳታፊ ሆነዋል። የቦሌ ዓለም አቀፍ ኤርፖርት የማስፋፊያ ስራ በ4.5 ቢሊዮን ብር ወጪ በቅርቡ ሊጀመር ነው። ማስፋፊያው ሲጠናቀቅ ደግሞ ኤርፖርቱ በሚቀጥሉት 10 ዓመታት የሚኖረውን የመንገደኞች ቁጥር በበቂ ሁኔታ ማስተናገድ ያስችሏል። በማስፋፊያው የመንገደኞች ማስተናገጃ ተርሚናልና ልዩ የእንግዶች መቀበያ ሳሎን በዘመናዊ መንገድ እንደሚገነባም ነው የሚጠበቀው። ሙሉ ቀን ታደገ ተጨማሪ አለው። የአዲስ አበባውን ቦሌ ዓለም አቀፍ ኤርፖርት የማስፋፊያ ግንባታ ለመጀመር አሁን ሌሎች አገልግሎቶች ሳይቋረጡ መቀጠል የሚያስችሉት ቀዳሚ ስራዎች ተጀምረዋል። ለዋናው የማስፋፊያ ስራም 4.5 ቢሊዮን ብር ተመድቧል። የኢትዮጵያ አየር ትራንስፖርት አገልግሎት በበርካታ መመዘኛዎች ተመራጭነቱ ከፍተኛ መሆኑን ተገልጋዮች ይገልጻሉ። እንደዚህ አይነት ህዝብ በብዛት የሚስተናገድባቸው ቦታዎች አንጻር ስናየው በጣም የተሻለና ጥሩ መስተንግዶ ነው። ሀያጆችንም መጪዎችንም ቢሆን ያው ስርዓት ባለው መልኩ ነው የሚያስተናግዱ። ይህ ደግሞ የደንበኞችና ተገልጋይ አየር መንገዶችን ቁጥር በከፍተኛ ሁኔታ በመጨመር የመሰረተ ልማት ማስፋፊያ ስራዎችን ፍላጎት በተለይም በቦሌ ዓለም አቀፍ ኤርፖርት በዛው ልክ አሻቅቦታል። ተርሚናል 2 በ95 ዓመተ ምህረትና 96 ላይ በሚሰራበት ሰዓት ያኔ የነበረው የትራፊክ ቁጥር 900,000 የነበረበት ሁኔታ ነው ያለው። አሁን 6.5 ሚሊዮን
አካባቢ የሚደርስ ተሳፋሪ ነው እየተስተናገደ ያለው። በአገልግሎቱ ደስተኞች የሆኑት ደንበኞችም ከተስተናጋጆች እድገት ጋር ያስፈልጋል ያሉትን ማሻሻያ ግን ማንሳታቸው አልቀረም። ወረፋ ከመብዛቱና የበሮቹ ከማነስ የተነሳ ማለት ነው በአንድ በር ላይ በጣም ብዙ ተሰልፈው ለረጅም ሰዓት የሚጠብቅበት አይነት ሁኔታ ነበረ። ወረፋ በምንጠብቅበት ሰዓት አንዳንድ ማቴሪያሎች ማለት ያው መጽሐፍት እንደዚህ ስክሪኖች ቢኖሩ የቦሌ ዓለም አቀፍ ኤርፖርት የመንገደኞች ቁጥር በየዓመቱ በ22 በመቶ እያደገ መምጣቱን መረጃዎች ያመለክታሉ። ይህን ግምት ውስጥ በማስገባት የመንገደኞች ማስተናገጃ ተርሚናል የማስፋፋት ስራ ከጥቂት ሳምንታት በኋላ በዚህ ስፍራ ግንባታው በይፋ ይጀምራል። ግንባታው ደግሞ በ3 ዓመታት ጊዜ ውስጥ ነው እንደሚጠናቀቅ የሚጠበቀው። አዲሱ የኤርፖርት ማስፋፊያ ከመንገደኞች ማስተናገጃ በተጨማሪ ልዩ የእንግዶች መቀበያ ሳሎን ግንባታንም ያካትታል። የኢትዮጵያ ኤርፖርቶች ድርጅት እንደሚለው ግንባታው የደንበኞችን ፍላጎት መሰረት በማድረግ ደረጃውን ጠብቆ የሚሰራ ነው። ተጨማሪ አገልግሎቶች የሚካተቱበት ሁኔታ ላይ የማረፊያ ቦታ፣ የማሳጅ ቦታዎች የመሳሰሉትም ተካተው አገልግሎት የሚሰጥበት ሁኔታ ታሳቢ የሚያደርግ ማስፋፊያ ነው የሚከናወነው። ድርጅቱ እንደሚለው በቦሌ ዓለም አቀፍ ኤርፖርት የታየው የተስተናጋጆች ቁጥር እድገት በአፍሪካ ዓለም አቀፍ በረራ ከሚስተናገድባቸው ሀገራት ኤርፖርቶች መካከል ከቀዳሚዎቹ የሚጠቀስ ነው። በዚህም መሰረት የቦሌ ዓለም አቀፍ ኤርፖርት የማስፋፊያ ስራ ከተጠናቀቀ በኋላም ቢሆን መንገደኞችን በበቂ ሁኔታ እያስተናገደ መቀጠል የሚችለው ለ10 ዓመታት ያህል እንደሚሆን ይገልጻል። ከዛ በኋላ የሚኖረው አቅም እንግዲህ ሌላ አማራጭ ኤርፖርት መስራትን የሚጠይቅ ነው። አማራጭ ኤርፖርት የት መሆን አለበት የሚለውንም የኢኮኖሚ አዋጭነቱን ከማጥናት አኳያ ኤዲፒአይ የሚባል የፈረንሳይ ኩባንያ ተቀጥሯል። በኢትዮጵያ በአሁኑ ወቅት 20 ኤርፖርቶች ያሉ ሲሆን ከነዚህ መካከል 4ቱ ዓለም አቀፍ በረራዎችን የሚያስተናግዱ ናቸው። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የፓን አፍሪካ ፓርላማን ወደ ሕግ አውጭነት ለማሸጋገር የሚደረገውን ጥረት ለማሳካት አባል ሀገራት በቁርጠኝነት እንዲንቀሳቀሱ ተጠየቀ። የፓርላማው 5ኛ መደበኛ ጉባኤም ከጥቅምት 3 ቀን 2007 ዓ.ም ጀምሮ በደቡብ አፍሪካ እየተካሄደ ነው። በጉባኤው ላይ የፓርላማው ምክትል ፕሬዚዳንት ኒኮዶ ዳንግ ሮጀር እንደገለጹት የፓን አፍሪካ ፓርላማን ከነበረው የአማካሪነት ተግባር ወደ ሕግ አውጭነት ለማሸጋገር ባለፉት ዓመታት የተለያዩ ጥረቶች ሲደረጉ ቆይተዋል። በቅርቡም በኢኳቶሪያል ጊኒ ማላቦ በተካሄደው ጉባኤ ላይ ፓርላማን ወደ ሕግ አውጪ አካልነት ለማሸጋገር የቀረበው ሀሳብ በበርካታ ሀገራት መሪዎች ዘንድ ተቀባይነትን ማግኘቱንም አስታውሰዋል። ደቡብ አፍሪካ፣ ኢኳቶሪያል ጊኒና ሞሪታኒያ መተዳደሪያ ደንቡን ለማጽደቅ መፈረማቸውን የተናገሩት ምክትል ፕሬዚዳንቱ የፓርላማ አባላቱ በየሀገራቸው ፓርላማ እንዲጸድቅ የበኩላቸውን ድርሻ እንዲወጡ ጥሪ አቅርበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የጡት ካንሰር ሕክምናን በ5 የክልል ዩኒቨርሲቲዎች ለመጀመር የሚያስችል ዝግጅት እየተደረገ መሆኑን በጡት ካንሰር ዙሪያ የሚሰሩ የበጎ አድራጎት ድርጅቶች ገለጹ። ሕክምናው የሚሰጠው በጅማ፣ በሐዋሳ፣ በመቀለ፣ በጎንደርና በሐሮማያ ዩኒቨርሲቲዎች ነው። ሕክምናው ለመጀመር የሚያስችል መሳሪያና የባለሙያ ዝግጅት እየተደረገ መሆኑም ነው የተገለጸው። ዓለም አቀፍ የጡት ካንሰር ቀንን አስመልክቶ የኢትዮጵያ ካንሰር ሶሳይቲ፣ የኢትዮጵያ ካንሰር አሶሲዬሽንና ካንሰር ኬር ኢትዮጵያ የተሰኙ በጎ አድራጎት ድርጅቶች ጋዜጣዊ መግለጫ ሰጥተዋል። ዓለም አቀፉ የጡት ካንሰር ቀን ጥቅምት 16 በተለያዩ ዝግጅቶች ይታሰባል። ዕለቱም አዲስ አበባን ጨምሮ በኦሮሚያ፣ በአማራ፣ በደቡብና በትግራይ ክልሎች የእግር ጉዞ በማካሄድ ነው የሚታሰበው። የበዓሉ ዓላማም ህብረተሰቡ የጡት ካንሰርን አስቀድሞ የመከላከል የምርመራና የሕክምና አማራጮችን ግንዛቤ ማሳደግም ነው። የጡት ካንሰር ህመምን ሙሉ ለሙሉ አስቀድሞ መከላከል ባይቻልም ህመሙ እንደተከሰተ ተገቢው ሕክምና ከተሰጠ የመዳን ዕድሉ ሰፊ መሆኑም ነው የተገለጸው። የእድሜ መጥፋት፣ ከመጠን ያለፈ ክብደት፣ አልኮል መጠጣት፣ ጡት አለማጥባትና መሰል ምክንያቶች ለጡት ካንሰር እንደሚያጋልጡ የዘርፉ ባለሙያዎች ይናገራሉ። ሪፖርተራችን አዲስ ህይወት ተስፋዬ ናት የዘገበችው።